ጤና ይስጥልን። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸውን ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦቹን በቅድሚያ በትግራይ ከፍተኛ የፖለቲካ ውጥረት በነገሰበት በዚህ ወቅት የህወሓት ከፍተኛ አመራሮችና የሰራዊት አገዛዞች የሚሳተፉበት ወሳኝ ዝግ ስብሰባ በአክሱም ከተማ እየተካሄደ እንደሆነ ተሰማ። የህዝባዊ ወያኔ ሓርነት ትግራይ ህወሓት ይፋዊ የፌስቡክ ገጽም የህወሓት ማዕከላዊ ኮሚቴ መደበኛ ስብሰባውን ማካሄድ መጀመሩን አስታውቋል። ዝርዝር ዘገባውን ይዘናል። ለረጅም ጊዜ በምዕራብ ትግራይ ሰፍሮ የነበረው የብልጽግና አገዛዝ ሰራዊት የተወሰነ ኃይሉን ወደ ጎንደር አቅጣጫ እያስወጣ ይገኛል። ይህ ድንገተኛ የሰራዊት እንቅስቃሴ በምዕራብ ትግራይ በኃይል በሰፈሩ የፖለቲካ አመራሮችና ታጣቂዎች ዘንድ ከፍተኛ ድንጋጤና መከፋፈልን ፈጥሯል። በራያ ግንባር በብልጽግና ሰራዊትና በፋኖ ኃይሎች መካከል የተጀመረው ውጊያም እንደቀጠለ ነው። በዚህ ግንባር የብልጽግና ሰራዊት 4 ሰው አልባና 2 ሚግ ጀቶች ሳይቀር ተጠቅሞ ድል ማድረግ ባለመቻሩ ሀራ መሬት ላይ የሚገኘውና በነጌታቸው ረዳ የሚመራውን ወታደራዊ ኃይል ወደ ራያ አንቀሳቅሷል። በሌላ በኩል የብልጽግና ፕሮፓጋንዳ ክንፍ ለሰሞኑ ሽንፈቱ ህወሓትን ተጠያቂ ነው የሚል ዘጋቢ ፊልም ለማዘጋጀት እየሰራ መሆኑ ተረጋግጧል። ሙሉ መረጃው ይቀርባል። አሜሪካ በኢራን ላይ የምታደርገውን ጫና ለማጠናከር ተጨማሪ 10,000 ወታደሮችን ወደ መካከለኛው ምስራቅ ቀጠና እየላከች መሆኑ በተሰማ ማግስት የኢራን ጦር አሜሪካ የጣለችውን የባህር ላይ እገዳ ካላነሳች በቀይ ባህርና በኦማን ባህር በኩል የሚደረጉ የንግድ መርከቦች ዝውውርን እንደምትዘጋ አስጠነቀቀች የሚሉና ሌሎችንም ዜናዎች ይዘናል። አብራችሁን ቆዩ። ራያ ቆቦ ግንባር አገዛዙ ከወደ ፋኖ እየተወሰደበት የሚገኘውን ከባድ የመከላከልና የመልሶ ማጥቃት እርምጃን መቋቋም አልቻለም ተባለ። ይህን ተከትሎም የትግራይ ሰላም ግንባር የተባለው ታጣቂ ቡድን ወደ አካባቢው መዝመት የጀመረ ሲሆን ችግሩን የባሰ እንዳያወሳስበውም ተሰግቷል። የቆቦ ከተማ የተወሰኑ አካባቢዎችን በፋኖ ቁጥጥር ስር መግባታቸውን ከቦታው የተገኘው መረጃ አመላክቷል። 3 ዓመት የሆነው የአማራ ክልል የእርስ በእርስ ጦርነት ሰሞኑን የባሰ አገርሽቶበት 339 ገደማ ያገዛዙ ወታደሮች ህይወታቸውን አጥተዋል። ቦታው ደግሞ ቆቦ አካባቢ መሆኑም ተሰምቷል። በአሁኑ ሰዓት የቆቦ ከተማ በፋኖ መከበቧን የሚገልጹ መረጃዎች አገዛዙ በከፍተኛ ጭንቀት ውስጥ እንደሚገኝም አልሸሸጉም። አሁን በዚህ ሰዓት አገዛዙ ሆርማት ከሚገኘው ወታደራዊ ካምፕ የተጠመደ ከ5 በላይ መድፍ ወደ ጮቢ በርና ወደ ተኩየለሽ አቅጣጫ እየደበደበ ለእግረኛ ጦር ሽፋን ለመስጠት እየሞከረ ሲሆን ፋኖም ዙሪያ ገባው ያለውን መንገድ በመዝጋት የገባውን የጠላት ኃይል እንዳይንቀሳቀስ አድርጎታል ተብሏል። አገዛዙ በዚሁ የራሱን ህዝብ በሚፈጅበት ጦርነት መነሻቸውን ሰመራና ኮምቦልቻ ያደረጉ 4 ሰው አልባ አውሮፕላኖችና 2 ሚግ ጀቶችን ጨምሮ በርካታ መድፎችና ሞርተሮች እንዲሁም ቢኤም እና አጭር ርቀት ተወንጫፊ ሮኬቶች በጥቅም ላይ አውሏል። ጦርነቱ አድማሱን እያሰፋ በመምጣቱ በመጨረሻም ሀራ መሬት የሚገኘው የነጌታቸው ረዳና የነጻድቃን ገብረትንሳኤ ጦር ተሳታፊ እንዲሆን ግብዣ ቀርቦለታል ተብሏል። ለወትሮ ትግራይ ነጻ አወጣለሁ የሚለው የታጣቂ ቡድን በሌላ ክልል ለጦርነቱ መጋበዙ ግን አነጋጋሪ መሆኑ አልቀረም። የአማራ ክልልን የተወሳሰበ ችግር መውጫ ወደ ሌለው ቀውስ እንዳያስገባውም ተሰግቷል። ከወደ ፋኖ የተገኘው መረጃ ግን ሁለቱም ጠላት የተባሉ ኃይሎች በተለያየ አቅጣጫ ጥቃት ከማስተናገድ አላመለጡም። የትግራይ ሰላም ግንባርን ወደ አማራ ክልል የጋበዘው የብልጽግናው አገዛዝ በክልሉ ቀውስ የህወሓት እጅ አለበት የሚል ዘመቻ መጀመሩም ተሰምቷል። ወደ ግንባር ከገቡት የሀራ መሬት ታጣቂዎች መካከል አንዳንዶቹን በመመልመል ከፋኖ ጋር በጋራ በመሆን ሲዋጉ የተማረኩ የህወሓት ታጣቂዎች በሚል ሐሰተኛ መረጃ ለማሰራጨት ዝግጅት ማድረጉንም ከቦታው የወጣው መረጃ አረጋግጧል። በእርግጥ ይህ የብልጽግና ባህሪ አዲስ እንዳልሆነ የሚገልጹት የፖለቲካ ታዛቢዎች ከዚህ በፊትም ብልጽግና በወሎ በኩል ሲመታ የኤርትራ መንግስት ላይ ክስ ማቅረቡ አይዘነጋም። በሌላ ጊዜም በዚሁ አካባቢ ሽንፈት ሲከናነብ ህወሓት አለበት ማለቱም የቅርብ ጊዜ ትዝታ ነው። አሁን ዘግይቶ በደረሰ መረጃ ደግሞ የፋኖ ኃይል የቆቦ ከተማን ከፊል አካባቢዎች መቆጣጠሩን ገልጿል። በሰሜን ወሎ ዞን ከፍተኛ ውጊያ ሲካሄድ መቆየቱን የገለጸው የምኒልክ እስር የሚገኘው 102ኛ ኮር
ከሌሎች የፋኖ አባላት ጋር በመቀናጀት በራያ ቆቦ ወረዳና በቆቦ ከተማ ላይ መጠነ ሰፊ ወታደራዊ ድል ማስመዝገቡን አስታውቋል። እዙ ዘመቻ አርበኛ አለሙ ዋሴ በሚል መጠሪያ የሰየመውና ትላንት ረፋድ ላይ የጀመረው መብረቃዊ ጥቃት በርካታ ስኬቶች ተመዝግቦበታል ሲልም አሁን ያለውን ተጨባጭ መረጃ አስታውቋል። በቆቦ ከተማ ውስጥ በተደረገው በዚሁ ዘመቻ 105 የፌዴራል ፖሊስና ከ250 በላይ የአገዛዙ ሰራዊት አባላትንም ደምስሰናል ሲሉ የፋኖ ኃይሎች ገልጸዋል። ሰሞኑን አድማሱን እያሰፋ የሚገኘው የአማራ ክልል የእርስ በርስ ጦርነት የበርካታ ኢትዮጵያውያንን ሕይወት እየገበረ ቀጥሏል። የብልጽግና ሹማምንት በየሳምንቱ በመገናኛ ብዙሃን በመቅረብ ክልሉ ሰላም ነው እኛም ሰላም ነን ቢሉም ህዝብ ስለ የትኛው የአማራ ክልል ነው የሚያወሩት የሚል ጥያቄው እንደቀጠለ ነው። በሽራሮ ከተማ የተካሄደው ህዝባዊ ኮንፈረንስ በ2.7 ሚሊዮን ህዝብ ድምጽ የተመረጠው ህጋዊ ምክር ቤት ወደ ስልጣኑ እንዲመለስ በሙሉ ድምጽ አጸደቀ። በ2012 ዓ.ም በክልል ደረጃ በተካሄደው ምርጫ የተመረጠውና በፕሪቶሪያው ስምምነት የፈረሰው የትግራይ ክልል ምክር ቤት መደበኛ መንግስት ወደ ነበረበት ህጋዊ ቦታው እንዲመለስ በሙሉ ድምጽ መወሰኑን አስታውቋል። በከተማዋ ሚያዝያ 7 2018 ዓ.ም በተካሄደው በዚህ ኮንፈረንስ ላይ የተሳተፉ የምክር ቤት አባላት እንደገለጹት በወቅቱ በ2.7 ሚሊዮን ህዝብ ድምጽ የተመረጠው ህጋዊ ምክር ቤት ወደ ስልጣኑ እንዲመለስ በሙሉ ድምጽ ወስነዋል። ለዚህ ውሳኔ ያበቃቸው ደግሞ የትግራይ ጊዜያዊ አስተዳደር የተሰጠውን የስልጣን ጊዜ ማክተሙና የፌዴራል መንግስት በፕሪቶሪያው የሰላም ስምምነት ላይ የተቀመጡ ግዴታዎቹን በአግባቡ ባለመወጣቱ ስምምነቱን እየጣሰ ይገኛል የሚሉት በዋነኝነት ተጠቅሰዋል። ተሳታፊዎቹ አክለውም የፕሪቶሪያው ስምምነት ተግባራዊ ባለመደረጉ ምክንያት እስካሁን ተፈናቃይ ወገኖች ወደ ቀያቸው አለመመለሳቸውን፣ የትግራይ ግዛታዊ አንድነት በህገ መንግስቱ መሰረት አለመከበሩን እንዲሁም በክልሉ ላይ የተጣለውን ከፊል እገዳ ባለመነሳቱ የባጀትና የነዳጅ የሰብአዊ እርዳታ አቅርቦት መቋረጡ በምክንያትነት አቅርበዋል። በመሆኑም አሁን ያለው ጊዜያዊ አስተዳደር የትግራይ ህዝብ ከገጠመው ድምፅ አልባ ጦርነት ሊታደገው ስላልቻለ ቀደም ሲል የፈረሰውና ህጋዊ ውክልና ያለው ምክር ቤት ዳግም ተቋቁሞ ስራውን እንዲጀምር የሽራሮ ከተማ ህዝባዊ ኮንፈረንስ ተወካዮች በሙሉ ድምጽ አጽድቀዋል። ይህ በሽራሮ የተወሰነው ውሳኔ ቀደም ባሉት ሳምንታት በአድዋና በአቤ አዲ ከተማ ምክር ቤቶች ከተላለፉ ተመሳሳይ ውሳኔዎች ጋር ተመሳሳይነት ያለው ነው። ምንም እንኳን ምርጫው ከተካሄደ 6 ዓመታት ያስቆጠረና የምክር ቤቱ የስራ ዘመን በህግ አግባብ ያበቃ ቢሆንም በክልሉ ውስጥ ያለው ፖለቲካዊ እንቅስቃሴ ግን ህጋዊ ውክልና ያለው አካል ያስፈልገናል በሚል ወደ ቀድሞ መዋቅር የመመለስ ዝንባሌ እያሳየ ይገኛል። ይህ እንቅስቃሴ በሁሉም የትግራይ ወረዳዎች ተግባራዊ እንዲደረግም ከፍተኛ ግፊት እየተደረገ መሆኑን ሰምተናል። በትግራይ ከፍተኛ የፖለቲካ ውጥረት በነገሰበት በዚህ ወቅት የህወሓት ከፍተኛ አመራሮችና የሰራዊት አዛዦች የሚሳተፉበት ወሳኝ ዝግ ስብሰባ በአክሱም ከተማ እየተካሄደ መሆኑ ተሰማ። የህዝባዊ ወያኔ ሓርነት ትግራይ ህወሓት ይፋዊ የፌስቡክ ገጽም የህወሓትን ማዕከላዊ ኮሚቴ መደበኛ ስብሰባውን ማካሄድ መጀመሩን አስታውቋል። የህወሓት ማዕከላዊ ኮሚቴ ከሚያዝያ 7 ቀን 2018 ዓ.ም ጀምሮ መደበኛ ስብሰባውን እያካሄደ ይገኛል። ማዕከላዊ ኮሚቴው በያዛቸው እቅዶችና እየተከሰቱ ባሉ ወቅታዊ ጉዳዮች ላይ በጥልቀት ተወያይቶ አቅጣጫዎችና ውሳኔዎችን ያስተላልፋል ሲል ጽፏል። ከስፍራው የተገኙ መረጃዎች እንደሚያመለክቱት በስብሰባው ላይ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልና ወይዘሮ ፈትለወርቅ ማንጆሪኖ ጨምሮ ከፍተኛ የፓርቲው አመራሮች ተገኝተዋል። ከነዚህ የፖለቲካ ሰዎች በተጨማሪ እንደ ኃይለ ሥላሴ ግርማይ፣ ወዲም በይተይ፣ ጀነራል ምግበይ ኃይሌና ፍሳ ማንጁስ ያሉ ተደማጭነት ያላቸው የሰራዊት አዛዦች በዝግ ስብሰባው ላይ እየተሳተፉ መሆናቸውን ሰምተናል። ለዚህ ወሳኝ ስብሰባ ጥሪ ተደርጎላቸው የነበሩት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ጥሪውን ሳይቀበሉ መቅረታቸው ታውቋል። ይህም በፕሬዝዳንት ታደሰ ወረደና በህወሓት ማዕከላዊ ኮሚቴ መካከል ግልጽ የሆነ የሀሳብ መለያየት መኖሩን ማረጋገጫ ሆኗል። የስብሰባው ዋና አጀንዳዎች በወቅታዊ ሁኔታዎች
በጊዜያዊ አስተዳደሩ የስልጣን ቆይታ ላይ ያተኮሩ መሆናቸው ተሰምቷል። በተለይም የጀነራል ታደሰ ወረደን ስልጣን መራዘምን ጨምሮ መንግስታዊ መዋቅሩ እንዴት እንደሚሆን በስድስተኛው ክልላዊ ምርጫ 2.7 ሚሊዮን ህዝብ ተሳትፎበት ተቋቁሞ የነበረው ምክር ቤት እንዴት ይሁን፣ እንዲሁም የትግራይ ተፈናቃዮች መመለስና የግዛታዊ አንድነት ጉዳዮች በዋናነት እየተመከረባቸው ይገኛል ተብሏል። ይህ የአክሱም ስብሰባ እየተካሄደ ያለው ሌተናል ጀነራል ታደሰ ወረደ ትናንት በሰጡት መግለጫ የጊዜያዊ አስተዳደሩን የስልጣን ቆይታ አስፈላጊነት አስመልክቶ ማብራሪያ በሰጡበት ማግስት ነው። ጀነራል ታደሰ በመግለጫቸው ስልጣናቸውን እንደማይለቁና ትግራይ ላይ ሆነው ሰላማዊ ሽግግር እንዲደረግ እንደሚሰሩ መግለጻቸው ይታወሳል። ለረጅም ጊዜ በትግራይ ሰፍሮ የነበረው የብልጽግና አገዛዝ ሰራዊት የተወሰነ ኃይሉን ወደ ጎንደር አቅጣጫ እያስወጣ ይገኛል። ይህ ድንገተኛ የሰራዊት እንቅስቃሴ በምዕራብ ትግራይ በኃይል በሰፈሩ የፖለቲካ አመራሮችና ታጣቂዎች ዘንድ ከፍተኛ ድንጋጤንና መከፋፈልን ፈጥሯል። በ10 ሺዎች የሚቆጠሩ ሰራዊት ወደ ምዕራብ ትግራይ በማስገባት ትግራዋይ ተከዜን አይሻገርም በሚል ሰበካ ሲያደርግ የነበረው አገዛዝ አሁን የተወሰነ ሰራዊቱን ወደ መሀል ሀገር ለመጥራት መገደዱ ታውቋል። ይህን ተከትሎ በብልጽግና ስንቅና ትጥቅ የሚቀርብላቸው የተከዜ ዘብ አባላት ጥላችሁን አትውጡ በሚል ከሰራዊቱ ጋር ሰጥ አገባ ውስጥ መግባታቸው ተሰምቷል። በተለይም እነ እሸቱ ደምለውና ኮሎኔል ደመቀ ዘውዱ በሰራዊቱ እንቅስቃሴ ደስተኛ እንዳልሆኑ የትግራይ ሰራዊት ቲዲኤፍ ሊገባ ይችላል በሚል ከፍተኛ ስጋት ውስጥ መውደቃቸው ተነግረዋል። ይህ የሰራዊት እንቅስቃሴ በራያ ቆቦና በጎጃም አቅጣጫ አገዛዙ የደረሰበትን ሽንፈት ለመሸፈንና የፋኖ እንቅስቃሴ ለመክታት የታለመ ሊሆን እንደሚችል ከቦታው ለባና ሚዲያ የደረሰው መረጃ ያስረዳል። ብልጽግና ምዕራብ ትግራይን የትግራይንና የአማራ ህዝቦች የጋራ ቁስል አድርጎ በማቆየት ስልጣኑን በላላ ቁጥር እንደ ካርድ ይጠቀምበታል። አሁን ሰራዊቱን ወደ መሀል ሀገር እየጠራው ለህዝቦች ሰላም አስቦ ሳይሆን የራሱን ወንበር ከፋኖ ግስጋሴ ለመከላከል ብቻ ነው። በሌላ በኩል በማይካድራ ከተማ የሚሊሻዎች ስብሰባ ተጠርቶ የነበረ ቢሆንም ስብሰባው ሳይሳካ መበተኑ ታውቋል። በሱዳን የሚገኘው የትግራይ ሰራዊት አርሚ 7 ሊገባ ስለሆነ ተዘጋጁ የሚል ጥሪ ከአዘጋጆቹ የቀረበላቸው ታጣቂዎቹ ከትግራይ ሰራዊት ጋር አንዋጋም፣ ካስፈለገም ትጥቃችንን እናስረክባለን በሚል ተቃውሟቸውን አሰምተዋል። ሚሊሻዎቹ በቲዲኤፍ ስም ለማስፈራራት የተሞከረው ሙከራ መክሸፉ ህዝቡ ከአገዛዙ ፕሮፓጋንዳ ይልቅ ለዘላቂ አብሮነት ቅድሚያ እየሰጠ መሆኑን አመላካች ነው። የብልጽግናው አገዛዝ በምዕራብ ትግራይ ላይ የሚከተለውን ግልጽ ያልሆነና የሴራ ፖለቲካ በሁለቱ ህዝቦች መካከል ቋሚ ቂም ለመትከል የታለመ ቢሆንም በመሬት ላይ ያለው እውነታ ግን አገዛዙ ለወንበሩ ሲል ማንኛውንም አካል አሳልፎ ለመስጠት እንደማይመለስ ያረጋገጠ ነው። አሜሪካ ተጨማሪ 10,000 ወታደሮችን ወደ መካከለኛው ምስራቅ እየላከች መሆኑን ተከትሎ ኢራን የቀይ ባህርን የንግድ መስመር እንደምትዘጋ አስጠነቀቀች። አሜሪካ በኢራን ላይ የምታደርገውን ጫና ለማጠናከር ተጨማሪ 10,000 ወታደሮችን ወደ መካከለኛው ምስራቅ ቀጠና እየላከች መሆኑ በተሰማ ማግስት የኢራን ጦር አሜሪካ የጣለችውን የባህር ላይ እገዳ ካላነሳች በቀይ ባህርና በኦማን ባህር በኩል የሚደረጉ የንግድ መርከቦችን ዝውውር እንደምትዘጋ አስጠንቅቃለች። ዋሽንግተን ፖስት የሀገሪቱን ባለስልጣናት ዋቢ አድርጎ እንደዘገበው አሜሪካ እስከ ሚያዝያ ወር መጨረሻ ድረስ ከ10,000 በላይ ተጨማሪ ወታደሮችን ወደ ቀጠናው የምታሰማራ ሲሆን ከነዚህ መካከል 6,000 የሚሆኑት በኤስኤስ ጆርጅ ኤች.ደብሊው ቡሽ የአውሮፕላን ተሸካሚ መርከብ ላይ ተጭነው ጉዞ ጀምረዋል። ከዚህ በተጨማሪም 4,200 የሚሆኑት የባህር ኃይል ልዩ ወታደሮች እስከ ወሩ መጨረሻ ቀጠናው ይደርሳሉ ተብሎ ይጠበቃል። ይህ መጠነ ሰፊ ወታደራዊ ዝውውር የተሰማው አሜሪካ በኢራን ወደቦች ላይ የጣለችውን የባህር ላይ እገዳ ሙሉ በሙሉ ተፈጻሚ ሆኗል ባለችበትና የንግድ መርከቦች እንቅስቃሴ መቆሙን በገለጸችበት ወቅት ነው። አሜሪካ እስካሁን በኢራን ላይ በከፈተችው ወታደራዊ እርምጃ 50,000 የሚጠጉ ወታደሮችን ያሳተፈች ሲሆን አሁን እየመጣች ያለችውን መርከብ ጨምሮ በቀጠናው የሚገኙ የአውሮፕላን ተሸካሚ መርከቦች ቁጥር ወደ 3 ከፍ ይላል። በአንጻሩ የኢራን ጦር ሚያዝያ 8 ቀን 2018 ዓ.ም ባወጣው መግለጫ አሜሪካ በኢራን የንግድና የነዳጅ ጫኝ መርከቦች ላይ የምታደርገውን እገዳ የተኩስ አቁም ስምምነቱን እንደመጣስ ይቆጠራል ብለዋል። የኢራን የጦር መኮንን አሊ አብደላህ እንደገለጹት አሜሪካ እገዳውን የምትቀጥል ከሆነ ኢራን በበኩሏ በፋርስ ባህረ ሰላጤ በኦማንና በቀይ ባህር በኩል የሚደረግ ማንኛውንም የንግድ መርከቦች ዝውውር ለማገድ ትገደዳለች።
መኮንኑ አክለውም የኢስላማዊ ሪፐብሊክ ብርቱ የጦር ኃይሎችን ሀገራዊ ጥቅምን ለማስጠበቅ ቁርጥ ያለ እርምጃን ይወስዳሉ ሲሉም ዝተዋል። ይህ ወታደራዊ ውጥረት አይሏል የተባለውም ባለፈው ሳምንት በፓኪስታን የተደረገው የአሜሪካና የኢራን የሰላም ድርድር ያለምንም ውጤት መጠናቀቁን ተከትሎ ነው። ይሁን እንጂ ፕሬዝዳንት ዶናልድ ትራምፕ ማክሰኞ በሰጡት መግለጫ በቀጣዩ 2 ቀናት ውስጥ በፓኪስታን አዲስ የድርድር መድረክ ሊኖር እንደሚችል ፍንጭ ሰጥተዋል። በቀጠናው ያለው ወታደራዊ እንቅስቃሴ ቢበረታም የኢራኑ ተስኒም የዜና ወኪል በበኩሉ በደቡባዊ የኢራን ወደቦች በኩል የመርከቦች ዝውውር አሁንም መቀጠሉንና ባለፉት 24 ሰዓታት ውስጥ የንግድ መርከቦች ጉዟቸውን መጀመራቸውን እየዘገበ ይገኛል። ተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።